አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁሉም ነገር ያለው በአላህ እጅ ነው። ከሱ ይጀምራል፣ እሱ ዘንድ ያበቃል። ሰዎች ለነገሮች ሰበብ ቢሆኑ እንጂ ምንም ማድረግ አይችሉም፣ ሊያደርጉም አቅም የላቸውም። ስለዚህ በሰዎች በር ላይ ብዙ አትቁሙ፣ ከፈጣሪያችሁ እንጂ ከፍጡራን አትከጅሉ። የዋሻው ሰዎች በመባል የሚታወቁት ወጣቶች በአላህ የሚተማመኑ ሰዎች ነበሩና በሱ ስለተመኩ አላህ ታደጋቸው። ፀሐይን አዞረላቸው፣ ሙቀቷ እንዳያገኛቸው ልዩ እንክብካቤ ተደረገላቸው። ነቢዩ ኢብራሂም ድንቅ የአላህ ባሪያና ወዳጁ ነበሩ። አላህ እሳትን ቀዝቃዛና ሰላማዊ ማረፊያ ያደረገላቸው። አላህን ስንታዘዝ እናተርፋለን፣ ዱንያን ስንታዘዝ ግን እንከስራለን። ነቢዩ ዩኑስ አለይሂ ሰላም በአሳ ነዋሪ ተውጠው ያልተጎዱት፣ ነቢዩ ሙሳ ቀይ ባህርን ሰንጥቀው የተሻገሩት፣ ነቢዩ ዒሳ አስተማማኝ አላህ ጥበቃና ከለላ ያገኙት፣ ነቢያችን አለይሂ ሰላቱ ወሰላም መከራዎችን ሁሉ የተሻገሩት የአላህ እንጂ የዱንያ ባሪያ ስላልሆኑ ነው። የአኼራና የዱንያ ልዩነት ስላወቁና ለአኼራቸው ትልቅ ግምት ስለሰጡ ነው። ጊዜያዊ ዓለም ችላ ብለው ዘላለማዊን ዓለም ስለመረጡ ነው። ባይሆን ከሚሻሉት ነገሮች ሁሉ አላህ ነው የተሻለው። አላህ ነው የሚሻለው። አላህን ማመንና በሱ መተማመን ነው የሚሻለው። ስለ ቀጣዩ ዓለም አብዝቶ ማሰብ ነው የሚሻለው። ስለ ኻቲማ መጨነቅና አወዳደቅን መፍራት ነው የሚሻለው። ዱንያ የቱንም ያክል ብንሆንላት ውለታ የላትም። ግና ለአላህ ሱብሓነሁ ወተዓላ ስንኖር ግን የተለየ ህይወት እናገኛለን። የተለየ ደስታም ይኖረናል። ከፍ ያለ ስኬትና ውጤትም ይጠብቀናል። ዱንያ ላይ ስንኖር ከአላህ ጋር እንኖር። በዋነኝነትም አላህን ብቻ እናስብ። ከማንም ከምንም አንፈልግ። ወደ ማንም ተማምነን አንጠጋ። አላህን ጠብቅ፣ ይጠብቅሃል። የአላህን ትዕዛዝ ጠብቅ፣ እርሱ ይጠብቅሃልና። እኛ የመፈጠራችን መሰረታዊ ዓላማ አላህን ማወቅና እርሱን ብቻ በትክክል የማምለክ ተግባር ለመወጣት ነው። ከአላህ ትዕዛዞች ውስጥ ለመጥቀስ ያክል አላህ በተውሂድ ያዛል፣ ከሽርክ ይከለክላል። እውነት መናገርን ያዛል፣ ከውሸት ይከለክላል። ፍትህና እኩልነት እንዲሰፍን ያዛል፣ ግፍና ጭቆናን ይከለክላል። በታማኝነት ወይንም በአደራ ጠባቂነት ያዛል፣ ከካሃዲነት ወይንም ከእምነት አጉዳይነት ይከለክላል። ቃል ኪዳን በማክበር ያዛል፣ ቃል ኪዳን አባይነትን ይከለክላል። ለወላጆች መታዘዝን፣ በጎ አድራጊነትን ያዛል፣ እነሱን ማስቀየምና ማስከፋት ይከለክላል። ዝምድና እንዲቀጠል ያዛል፣ ዝምድናን ማቋረጥ ይከለክላል። በመልካም ጉርብትና ያዛል፣ መጥፎ ጉርብትናን ይከለክላል። እነዚህንና የመሳሰሉ ትዕዛዝን ማወቅና ተግባራዊ ማድረግ የተቀደሰ ስራና አላህም ዘንድ ውጤቱ ጥሩና ያማረ ይሆናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትም ብትሆን አላህን ፍራ፣ መጥፎን ስራ በመልካም አስከትል፣ ወንጀልህን ታብስልሃለችና ብለዋል። ከሰዎች ጋር ያለህ ግንኙነት ግብረ ገባዊ ይሁን። ኃያሉ አላህ ሱብሓነሁ ወተዓላ በእኛ ላይ ብዙ ግዴታዎችን ደንግጓል። ከግዴታዎቹ መካከል ዋነኛውና ትልቁ እሱን መፍራት ነው። የነገሮች ሁሉ ጭንቅላትና አውራ አላህ ሱብሓነሁ ወተዓላ መፍራት ሲሆን ከቦታና ከጊዜ አላህን የማንፈራበት ቦታና ጊዜ የለም። ሰዎችን ለበጎ ስራ የሚያዘጋጃቸውና መጥፎን ስራ እንዳይሰሩ የሚያግዳቸው የአላህ ፍራቻ በቀልባቸው ውስጥ ሲኖር ብቻ ነው። የአላህ ፍራቻ ቀልቡ ላይ የሌለ ሰው በድቅድቅ ጨለማ እንደተዋጠ ሰው ነው። በመሆኑም የጌታውን ትዕዛዝ አያከብርም። ስለዚህ የእሱ በህይወት መኖር ምንም አይነት ትርጉም የለውም። አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ብሎናል፣ እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት፣ አላህንም ፍሩ። አላህ በምትሰሩት ሁሉ ውስጠ ሚስጥር አዋቂ ነው። ሱረቱል ሐሽር ቁጥር 18። ጥሩ ስነ ምግባር የሰዎችን ህልውና ለመጠበቅ የመጀመሪያ ምሰሶ አላህን መፍራት መሆኑ ጥርጥር የለውም። ስለዚህ መልካም ስራን ለእያንዳንዱ ግለሰብና ለህብረተሰቡ ለመላው የግዴታ የሚያስፈልግ መሆኑን ሁሉም የሚስማማበት ሆኖ እናገኘዋለን። በመሆኑም አንድ ሰው ውሸታም፣ ጉረኛ፣ ምቀኛ፣ ኩራተኛ፣ ሲህረኛ መሆኑ ግለሰቡን በአስከፊ ሁኔታ ይጎዳል።
መልካም ስራዎቹን በጠቅላላ ያበላሽበታል። እነዚህ ጸባዮች በህብረተሰቡ አባላት መካከል ካራቁ ህብረተሰቡን ይጎዳሉ። ስለዚህ ባህሪያችን ጥሩና ከሰዎች ጋር አስማምቶ ሊያኖር የሚችል መሆን አለበት። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ መልካም ስራ ብትሰሩ ለነፍሶቻችሁ መልካምን ሰራችሁ፣ መጥፎን ብትሰሩ በእነርሱ በነፍሶቻችሁ ላይ ነው። ሱረቱል ኢስራ ቁጥር 7። የአላህን እርዳታና እገዛ የሱን እገዛ በፈለክ ጊዜ አገዘ፣ እርዳታውና ጥበቃውን በሻትክ ጊዜም ረዳክ። መረጥከውና አንተን ከሌሎች በማስቀደም ሰጠ። ከሱ እርዳታ እገዛና ጥበቃ አንፃር አዎንታዊ ምላሽክ እዚህ ግባ የሚባል አይደለም። እርሱ ከሰጠክ አንፃር ምስጋና ከምንም የሚቆጠር አይደለም። እርሱ ሰጠህ፣ አንተ ለሌሎች ምን ሰጠሃል? ሰጠህ ቢሆን እንኳን በሱ እገዛና ምልከታ ቢሆን እንጂ አልሰጠህም። ወደ እርሱ ብትመጣም በሱ መሻት እንጂ አልመጣህም። ስለመጣህና ስለታዘዝከው እንዲሁም ለሱ ብለህ ስለሰጠህ ከሰጠህ መልካምነትህ በመልካምነቱ ውስጥ ቀልጦ ማምቷል። ቀስ እያልክ ወደ እርሱ ስትመጣ እየሮጠ ተቀበለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኃያሉ አላህ አለ፣ የኔን ወዳጅ የሚተናኮል ጦርነት አውጅበታለሁ። ባሪያዬ ከኔ ጋር በአንድ ነገር ሊቀረብ የሚችለው ግዴታ ያደረኩበትን ነገር ሲፈጽም ነው። ባሪያዬ ወደ እኔ ነውፊል ወይንም ተርፍ በሆኑ ነገሮች በሚቃረብበት ወቅት በጣም ወደዋለሁ። ከወደድኩት ደግሞ የሚሰማበት መስሚያ፣ የሚያይበት አይን፣ የሚዳስስበት እጅ፣ የሚሄድበት እግር ሆኗለሁ። ቢጠይቀኝ እሰጠዋለሁ፣ ጠብቀኝ ካለም እጠብቀዋለሁ። ቡኻሪ ይዘግበውታል። ሐዲሱ እጅግ አስገራሚ ሐዲስ ነው። ቃላቱ ትናንሽና አጭር ቢሆንም መልእክቶቹ ግን የከበዱ ናቸው። አላህ ባሪያውን የኔ ወዳጅ ብሎ ይጠራል። የወዳጅነት ደረጃ መድረስ ትልቅ ደረጃ ነው። ቀጥሎም ወደዚህ ደረጃ የሚደርስበትን ነገር ጠቆመው። እርሱም ግዴታ የሆኑ ነገሮችን አጥብቆ መያዝና ሱናዎችን ተከትሎ መፈጸም ነው። ቀጥሎም ወደ ትልቁ ሽልማት ተሸጋገረ። አላህ ለባሪያው የሚሰጠው ትልቅ ሽልማት ውዴታ ነው። ከአላህ ውዴታ በላይ ትልቅ ሽልማት የለም። በአላህ መወደድ ግልጽ ምልክቶች አሉት። በዋነኛነትም የሰውነት ክፍሎች መስተካከል ነው። በመጨረሻም ሐዲሱ አስደናቂውና ጣፋጩ ሽልማት በመጥቀስ ተጠናቀቀ። እሱም የዱዓ ምላሽ ማግኘት ነው። ኢላሂ ዱዓችንን ማሳመር ባንችል እንኳን ሐጃችንን አንተ ታውቃለህ። ላሳችን ቢንተባተብም እንኳን ሐሳባችንን ትረዳለህ። አንደበታችን ቢተሳሰርም ምኞታችንን ታውቃለህ። የቱን ያህል ብናስመስልም ውስጣችንን ታነባለህ። ከእኛ ጉዳይ ከአንተ የተደበቀ ምን ነገር አለ? ብናሳይህ ባናሳይህ ምን ይሳናሃል? ጌታዬ ደክሞኛል ደግፈኝ፣ ያ ረብ ከፍቶኛል ጠግነኝ። አሚን ያ ረብ።